በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ግን አገዘኝ፣ ኃይሌም ዝማሬም እግዚአብሔር ነው። የዳዊት መዝሙር 117 ቁጥር 13። መስቀል ፊደል ነው መማሪያ የክርስትና ማሳያ። መስቀል ፊደል ነው መማሪያ የክርስትና ማሳያ። መስቀል ፍቅር ነው ፍቅር እንግዲህ ሰው ይቅር። መስቀል ፍቅር ነው ፍቅር እንግዲህ ሰው ይቅር። የምስራች ደስ ይበለን፣ የምስራች የዓለም መድኃኒት ተወለደልን። ምስራች ደስ ይበለን፣ ደስ ይበለን፣ ደስ ይበለን። ኢየሱስ ኢየሱስ የዓለም ቤዛ የዓለም ቤዛ የዓለም ቤዛ ለኛ ተወለደልን። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። ሰማያዊ 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 ኢየሱስ ናዝራዊ። ሰማያዊ 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 ኢየሱስ ናዝራዊ። ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን። ለዓለማት ሁሉ ኢትዮጵያ ተስፋ ነሽ፣ አይደለሽም ብዙ በቁጥር አንዲት ነሽ።
ዥንጉርጉርነቱን ነብር አይቀይርም። ኢትዮጵያዊ መልኩን ሊለውጥ አይችልም። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን። አለኝ ውዳሴ አለኝ ምስጋና አለኝ ከበሮ አለኝ በገና እዘምራለሁ ነኛለሁና የሜልኮል ልቀት መች ይታየኛል ፍቅር ፍራቴን አምልኮልኛል ውዳሴ አለኝ ምስጋና አለኝ ከበሮ አለኝ በገና እዘምራለሁ ነኛለሁና። ይህ የመሰረት ድንጋይ ለገረገራ ቀራንዮ አምባ መድኃኔዓለም ቤተ ክርስቲያን ህንፃ ማሰሪያ እንዲሆን ዛሬ ጥር 19 ቀን 2005 ዓ.ም በብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳሳት ተባርኮ ተቀመጠ። አንድ ጊዜ እስከዛች ሰዓት ከዚህ ዕለት ይህ ለማየት ላደረሰ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። ይህ ቦታ ስንት ጣዖት ስንመለክበት የነበረውን እግዚአብሔር ባርኮ ጊዜ አድርሶን እኛንም ለማየት አባቶቻችን እና አቡነ እንድርያስ እና አቡነ አብርሃም እና አቡነ እና ይሆን እያሉ በልቦናቸው ሲፈጽሙ ነበር። አባቶችም ደግሞ ተልከን ሄደን ገድሉን እናንተ እያሉ ሲመኙ ነበረ። ለዚህ ላደረሰ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። አባታችን አባ ሳሙኤል 700 መነኮሳት 400 ወንድ 300 የሴት መነኮሳት ይዘው በዚህ ቦታ ታቦተ ማርያምን ያይፋት ወራው ሩዱ ልጆችንም ባርኮ መሰረታውን መሰረት እግዚአብሔር እንዲያደርስልን የእግዚአብሔር ፈቃድ ይሆንልን። አንተ አብራክ የሚወለደው ሰሎሞን ነው የሚሰራ እንዳለ እንግዲህ እግዚአብሔር አምላክ አባት ደግሞ ልጅ ነውና የሚበረታው እግዚአብሔር ኢየሱስ ክርስቶስ አባት የእናቱ የወገኑ አምላክ ይጠብቀው የጀመረውም ለመፈጸም ያብቃው። ሁሉም ነገር ለበጎ ነው እንደምታለው ለሁሉም ነገር ምክንያት አለ። እኔ መርጌታ መንግስቱ ጎሹ በሚማርበት መርጌታ ኃይለ ማርያም ጎረቤቴ ናቸው። አብረን ነው ሌሊት ተጽዬ ይመጣሉ እየቀሰቀሱኝ አብረን ነው የምንመጣው። ብዙ ነገር ያወሩኛል። እንደገና ደግሞ ጊዮርጊስ ቤተክርስቲያን ውስጥ የነበሩ ስዕሎች ያው ጠዋት ማታ እዚያ ስንገባ ማህሌት ውስጥ አያቸዋለሁ። አባ ሳሙኤል በአንበሳ ላይ ሆነው ይታያሉ። ስለዚያ ወራውን ሰማ ነበርና እንዲሁ እንዳለ ቆይቶ እኔ ዛሬ 20 ዓመት ሊሆን ነው እህቴ ታማ ልጠይቅ በመጣሁበት ሰዓት ይሄ ቦታ መስጊድ ሊሰራበት ታስቦ ሰው እየተጨነቀ ነው ብላ ስትነግረኝ በጣም አዘንኩ። ሌላ ሰው አይደለም ለራሷም እንኳን አላወራሁላትም። እኔ ያወራሁት ለመድኃኔዓለም ብቻ ነው። ምንድነው ያወራሁት? ይህን የታሰበው እዚህ አስወግደህ ለአንተ የሆነውን እና አንተ የምትገለገልበትን የምትቀደስበትን የምትወደስበትን ብታረግ ሌላ ባይኖረኝ ሽጬ ከቤቴ ላይ 100 ሺህ ብር ለመሰረት ማስጀመሪያ የሚሆን ገንዘብ እሰጣለሁ። ለራሴ በውስጤ ማለት ነው። ቤተክርስቲያን እጅ አልተሳልኩም። ይህን ካደረግልኝ ይህን አደርግልሃለሁ ብዬ አልተሳልኩም። ከሆነም ደግሞ ይህ ፈቃድ ከሆነ ቤተክርስቲያኑ እንዲሰራ ያ የኔ ፍላጎት የኔ ምኞት ታባረን ወጥቼ አይቼዋለሁ። ሜዳውን እዚያ ተራራ ላይ ነው። እዚያ ከሆነ ደግሞ ይሄ ቦታ የገረገራ ቀራንዮ መድኃኔዓለም ቤተክርስቲያን ተብሎ እንዲሰየም በጊዜው የሚኖሩትን የክፍሉ ሊቀ ጳጳስ ማን እንደሚሆኑ አይታወቅም። መቼ እንደሆነ ቀኑንም አላውቅም።
10 ዓመት ነው 5 ዓመት ነው። ነገር ግን አምላኬ ፈቃዱ ይሁን ብዬ በውስጥ ለራሴ ያላምኞት ግን በእውነት ተሳካ። እግዚአብሔር ለሁሉም ነገር ምክንያት አለው። ሲጀመር በአንድ በትንሽ ነገር ይጀምራል፣ ሲያልቅ ግን በጣም ትልቅ ይሆናል፣ ጉልህ ይሆናል እና እኛ ትንሽ ነገር ነው የጀመርነው። አሁንም እኔ ያን ቃል ከገባሁበት ጊዜ ጀምሮ በየወሩ ከደሞዜ ላይ ስራ ሲኖረኝም ስራም ባይኖረኝ ትንሽ ትንሽ ያደረኩ አስቀምጣለሁ። ያስቀመጥኳት ገንዘብ 175,000 ደርሳል። ሌሎች ወንድሞች ደግሞ እንደዚሁ የኔን እንቅስቃሴ ያዩ ለበረከት ይሆናል ብለው ያወጡት 6,736 ብር ነው። በአጠቃላይ በአሁኑ ሰዓት 181,673 ብር ነው። የፍቅር አባት የዓለም መድን እኛን ሲያድነን በሐዲስ ኪዳን በቀራንዮ መስቀል ላይ ውሎ ከሞት አዳነን ጠላትን ገድሎ ከሞት አዳነን ጠላትን ገድሎ በፍቅር ኑሩ በአንድነት በፍቅር ኑሩ በአንድነት ይለናል ጌታ የፍቅር አባት። ገረገራ ቀራንዮ መድኃኔዓለም አቡነ ተክለ ሃይማኖትና አባ ሳሙኤል አንድነት ገዳም ህንፃ ቤተ ክርስቲያን ወደሚሰራበት የተራራ ጫፍ ላይ የሚያደርስ የእግረኛ መንገድ በመምረጥ በቅድሚያ በሰው አስቆፍሮ ለሌሎች ሰዎች ቦታውን ለማሳየት የሚያስችል ጥናት ሲያደርጉና የመረጡትን መንገድ በወዛደር ሲያስቆፍሩ ጥር 17 2006 ዓ.ም በጉልበታችን እግዚአብሔር ነው የኛ ኃይላችን። አንመካ በጉልበታችን እግዚአብሔር ነው የኛ ኃይላችን። የሰው ልጅ በራስ አንዳች አትመካ፣ ሁሉን በሚሰጥ በእግዚአብሔር ተመካ። ኃይልም ሆነ ጉልበት የእርሱ ናቸውና ሁሉን በሚሰጥ በእግዚአብሔር ጽና። ሁሉን በሚሰጥ በእግዚአብሔር ጽና።
ነውና እናቅርብ ምስጋና። ማዳንና ጥበብ ሁሉም የእርሱ ናቸው። ጌታ መድኃኔዓለም የለም የሚሳነው። ጌታ መድኃኔዓለም የለም የሚሳነው። ፍጥረታት በሙሉ አቅርቡ ምስጋና። ያለ እርሱ የሚሆን ምንም የለምና በእርሱ እንመካ እስከ ዘላለም። ኃይሌ እርሱ ነውና የመድኃኔዓለም ኃይሌ እርሱ ነውና የመድኃኔዓለም የሰው ልጅ በራስ አንዳች አትመካ። ሁሉን በሚሰጥ በእግዚአብሔር ተመካ። ኃይልም ሆነ ጉልበት የእርሱ ናቸውና ሁሉን በሚሰጥ በእግዚአብሔር ጽና። ሁሉን በሚሰጥ በእግዚአብሔር ጽና። ዝም የማይል ልሳን ሰጥቶኛል ጌታዬ። ለስሙ ዘምሬ ቆምኩኝ ሰው ተብዬ። ከተጠራ ከተሰጠን ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና። እንደ ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር የይባቤ ጌታ። ይረፍቅኝ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና። ግብረ ተልኮዬ ቅኔ ነው መዝሙር በልቤ ነግሰሃል ቅዱስ እግዚአብሔር። ከወገኔ ጋራ ልጥራ በእልልታ ያሳደግከኝ አምላክ ናፍቆቴ ነጌታ። ከተጠራን ከተሰጠን ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና። ጀርባህን አያለው ርቄ ብወጣ ስለቀደምክልኝ ከፊት ስለወጣ። በየትኛ ቋንቋ ተመስገን ልበል ዘምሬ ዘምሬ አልችልም ልጠግብ። አንመካ በጉልበታችን እግዚአብሔር ነው የኛ ኃይላችን። It's
ማርያም መሐረነ ክርስቶስ እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ማይሰራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ ጳጳሳችን አቡነ ቄርሎስ የሰሜን ወሎ ዋግኽምራ ሀገረ ስብከት ሊቀ ጳጳስ፣ የተከበሩ መላከ ሰላም አለሙ ስለ ሀገረ ስብከት ዋና ስራ አስኪያጅ፣ እንዲሁም የተከበራችሁ እንግዶች፣ የተከበራችሁና የተወደዳችሁ ክቡራን እንግዶቻችን፣ እንዲሁም በዚህ ታላቅና ታሪካዊ በሆነው የገረገራ ቀራንዮ መድኃኔዓለም አቡነ ተክለ ሃይማኖትና አባ ሳሙኤል አንድነት ገዳም አዲስ የታሪክ አሻራ ምልክት የሆነው ሕንፃ ቤተ ክርስቲያን ምስረታ የቡራኬ በዓል ላይ ለመገኘት ከሩቅም ከቅርብም ጥሪያችን አክብራችሁ በመምጣት የበረከቱ ተሳታፊ ለመሆን በዚህ አውደ ምሕረት ዙሪያ የተገኘ ወጣት የሰንበት ትምህርት ቤት መዘምራን፣ በአጠቃላይም አባቶችና እናቶች፣ ወንድሞች እንደ ሰው የማይለየው በፍቅር ሁሉን የሚያየው አይጣለኝ ብቻ ጌታዬ ሸሸኝ በሁኔታዬ ክብሬ ለእግዚአብሔር ነው ከፍታዬ አምላኬ ቅዱስ ዳዊት አንደበቴን ፍታ፣ የቅኔ የመዝሙር የይባቤ ጌታ ይረፍልኝ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና። ቅዱስ ዳዊት አንደበቴን ፍታ፣ የቅኔ የመዝሙር የይባቤ ጌታ ይረፍልኝ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና። ዝም የማይል ልሳን ሰጥቶኛል ጌታዬ፣ ለስሙ ዘምሬ ቆምኩኝ ሰው ተብዬ። ከተጠራው ከተሰጠን ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና። ቅዱስ ዳዊት አንደበቴን ፍታ፣ የቅኔ የመዝሙር የይባቤ ጌታ ይረፍልኝ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና። ግብረ ተልእኮዬ ቅኔ ነው መዝሙር፣ በልቤ ነግሰሃል ቅዱስ እግዚአብሔር። ከወገኔ ጋር ልጥራ በእልልታ፣ ያሳደግከኝ አምላክ ናፍቆቴ ነጌታ። ከተጠራ ከተሰጠ ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና። ሰላም ለከ ተክለ ሃይማኖት መናኔ አሰረ ወንጌል ደጋኔ ቁርባን ከሰ አባ ቁርባን አቤል ዘይሴኒ አባ አባ ዘሰአልኩ ከስማኒ ወአባ በሰማያት ወልድ በለን
እሱ ነገር ይሞታል፣ የሚሰራው ግን አይሞትም። የዘላለም ስሙ ተጠሪ ነው እና ትውልዱን እግዚአብሔር አብርሃም ያለው የአብርሃም ትውልድ ይሄ ነው። እግዚአብሔር ያቆይልን እንበሉ እስቲ። እድሜ ይስጠው ትውልድ አብርሃም ያድግልን እንበሉ እስቲ። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ 12ቱን ነገድ 12ቱ ነገድ ሐዋርያት ነቢያት የተገኙት ሕዝብ ቅዱስ ነውና የዚህንም ትውልዶች እግዚአብሔር ይባርካል። ለማን ነው ሙሉ ቁሞ እንዲህ ብሎ ላሊበላን አየና አምላኬ ፈጣሪ ሆይ አለና እንዲህ አለ አባዳነ እኔ በህጀራዬን ውስጥ እዚያ የፈጸመልኝ እንደው ሀይ ትልቅ ስራ እሰራለሁ አለ። ቀደም ሲል ወዲያው በዚያ ተነስቶ እንትን ሄደ። ያችን አድርጎ ኖረ። እዚያ የፈቀደ ጊዜ ተመሰሱ። የፈቀደ ጊዜ እዚያ ካልፈቀደ አይሰራ። የልቦናውን አስተሳሰብ እንዴት እንደፈጸመለት እንደ ስሞን እና ይህን የመሰለ ጸጋ እኛ መልካም ነገር ብናደርግሳ ይህን የእሱን ያህል ስራ ባንሰራም እንደ ተመኝተን እድሜ ስጠው ፈጽምልን ብንልሳ አንድ ህሊና አንድ ልቦና ብንሆንሳ ይጎዳናል አይጎዳንም? ያርጋል በጸጋ ለሰላለም የወይን ግንዶች የተደገፈ ያልፋል ሁሉንም እያሸነፈ አቤት እክለው አይነገርም ያርጋል በጸጋ ለሰላለም የወይን ግንዶች የተደገፈ ያልፋል ሁሉንም እያሸነፈ
ሰላም ለኛ ሰላም የምትወደድ ባለም ነፃነታችን አንተነ መድኃኔ ዓለም ነፃነታችን አንተነ መድኃኔ ዓለም ሰላም ለኛ ሰላም የምትወደድ ባለም ሰላም ለኛ ሰላም የምትወደድ ባለም ነፃነታችን አንተነ መድኃኔ ዓለም ነፃነታችን አንተነ መድኃኔ ዓለም ሰላም ለኛ ሰላም የምትወደድ ባለም ሰላም ለኛ ሰላም የምትወደድ ባለም ነፃነታችን አንተነ መድኃኔ ዓለም ነፃነታችን አንተነ መድኃኔ ዓለም ሰላም ለኛ ሰላም የምትወደድ ባለም ሰላም ለኛ ሰላም የምትወደድ ባለም ነፃነታችን አንተነ መድኃኔ ዓለም ነፃነታችን አንተነ መድኃኔ ዓለም ሄርማ ብለነዋል የድሉን ከተማ ጠላት ወድቋልና ድምፅህን ሲሰማ ብንዝል በመንገዱ ቢሞላም ኤርትራ አናማርረውም ሳለ ከኛ ጋራ ሰላም ለኛ ሰላም የምትወደድ ባለም ሰላም ለኛ ሰላም የምትወደድ ባለም ነፃነታችን አንተነ መድኃኔ ዓለም ነፃነታችን አንተነ መድኃኔ ዓለም የሚመስልህ የለም የእኛ መድኃኔ ዓለም ከፍ በል ባለም እስከ ዘለዓለም ከፍ በል ባለም እስከ ዘለዓለም የሚመስልህ የለም የእኛ መድኃኔ ዓለም የሚመስልህ የለም የእኛ መድኃኔ ዓለም ከፍ በል ባለም እስከ ዘለዓለም ከፍ በል ባለም እስከ ዘለዓለም የሚመስልህ የለም የእኛ መድኃኔ ዓለም የሚመስልህ የለም የእኛ መድኃኔ ዓለም ከፍ በል ባለም እስከ ዘለዓለም ከፍ በል ባለም እስከ ዘለዓለም የሚመስልህ የለም የእኛ መድኃኔ ዓለም የሚመስልህ የለም የእኛ መድኃኔ ዓለም ከፍ በል ባለም እስከ ዘለዓለም ከፍ በል ባለም እስከ ዘለዓለም ሰማይና ምድርን በቃል አጽንተሃል እልፍ አእላፋትን መላእክትን ፈጥረሃል በአፍህ እስትንፋስ ሰውን አኑረሃል የእኛ መድኃኔ ዓለም ምን ይከፈልሃል የእኛ መድኃኔ ዓለም ምን ይከፈልሃል የሚመስልህ የለም የእኛ መድኃኔ ዓለም የሚመስልህ የለም የእኛ መድኃኔ ዓለም ከፍ በል ባለም እስከ ዘለዓለም ከፍ በል ባለም እስከ ዘለዓለም የእኛን ሥጋ ለብሰ በምድር ታይተሃል ጎባጣን አቅንተህ ዕውር አብርተሃል ሽባውን ተርትረ ዲዳን አናግረሃል
የሚሳን የለም ሁሉም ይቻልሃል። የእኛ መድኃኔዓለም ምን ይከፈልሃል? የሚመስልህ የለም የእኛ መድኃኔዓለም፣ የሚመስልህ የለም የእኛ መድኃኔዓለም። ከፍ በል በዓለም እስከ ዘለዓለም፣ ከፍ በል በዓለም እስከ ዘለዓለም። በነፍስም በሥጋም ሰውን ፈውሰሃል። ህብስቱን ባርከህ ሁሉን አጥግበሃል። የሰይጣንን ሴራ ኃይሉን አክሽፈሃል። በጨለማ ላሉ ብርሃን ሆነሃል። የእኛ መድኃኔዓለም ምን ይከፈልሃል? የሚመስልህ የለም የእኛ መድኃኔዓለም፣ የሚመስልህ የለም የእኛ መድኃኔዓለም። ከፍ በል በዓለም እስከ ዘለዓለም፣ ከፍ በል በዓለም እስከ ዘለዓለም። ሰማይና ምድርን በቃል አጽንተሃል። እልፍ አእላፋትን መላእክትን ፈጥረሃል። በአፍህ እስትንፋስ ሰውን አኑረሃል። የእኛ መድኃኔዓለም ምን ይከፈልሃል? የእኛ መድኃኔዓለም ምን ይከፈልሃል? የሚመስልህ የለም የእኛ መድኃኔዓለም፣ የሚመስልህ የለም የእኛ መድኃኔዓለም። ከፍ በል በዓለም እስከ ዘለዓለም፣ ከፍ በል በዓለም እስከ ዘለዓለም። የእኛን ሥጋ ለብሰህ በምድር ታይተሃል። ጎባጣን አቅንተህ ዕውር አብርተሃል። ሽባውን ትርትረህ ዲዳን አናግረሃል። የሚሳን የለም ሁሉም ይቻልሃል። የእኛ መድኃኔዓለም ምን ይከፈልሃል? የሚመስልህ የለም የእኛ መድኃኔዓለም፣ የሚመስልህ የለም የእኛ መድኃኔዓለም። ከፍ በል በዓለም እስከ ዘለዓለም፣ ከፍ በል በዓለም እስከ ዘለዓለም። በነፍስም በሥጋም ሰውን ፈውሰሃል። ህብስቱን ባርከህ ሁሉን አጥግበሃል። የሰይጣንን ሴራ ኃይሉን አክሽፈሃል። በጨለማ ላሉ ብርሃን ሆነሃል። የእኛ መድኃኔዓለም ምን ይከፈልሃል? መከራ ሳያንስ ፍጹም መነሳት መውደቅም ኦ ክርስቶስ ንጉሠ ጽድቅም ምራቅን ተፉብም በመመጻደቅም ከሊቅ እስከ ደቂቅ ስብሐት ለከ። ማኅበራን አይሁድ ባንተ ላይ ፍጹም ደንድኖ ልባቸው በጻድቁ ላይ ሲነሳ እጃቸው ስልጣን ያንተ ሳለው ሳትበቀላቸው ሲሰቅሉ ተሰቀልክላቸው። ስብሐት ለከ። እንደ ሰው ሰው የማይለየው በፍቅር ሁሉን የሚያየው አይጣለኝ ብቻ ጌታዬ
በሁኔታዬ ክብሬ በእግዚአብሔር ነው ከፍታዬም በአምላኬ ነው። እኩለ ቀን ላይ አይሁድ በሰቀሉ ጊዜ አንተን ዕፀ መስቀል ላይ እርቃንህን ከዋክብት ላዩ መራቆትን ወደቁ በታላቅ ሐዘን ስብሐት ለከ። እንደ ርግብ የዋህ ሃዳጌ በቀል ወቂም የሚሰቅሉትን ማይቃወም ፍጹም ፍቅር ያለው እንዳንተ የለም። ኢየሱስ ወልደ ማርያም ስብሐት ለከ። ሰማያውያን ኃይላት የሚረዱልህ ኃያል በደካሞች እጅ ስትሰቀል ፀሐይ ደነገጠች ብርሃኗ እስኪከስል ጨረቃም ደም እስክትበስል ስብሐት ለከ። በፍቅሬ ኑሩ። የዮሐንስ ወንጌል ምዕራፍ 15 ቁጥር 9። ይህ ጥንታዊና ታሪካዊ ገዳም በመሃል ጠፍቶ ከቆየና እስከ 1980ዎቹ አጋማሽ ድረስ የባዕድ አምልኮ የሚፈጸምበት ቦታ ሆኖ ከቆየ በኋላ ቦታው ላይ መስጊድ ለማሰራት እንቅስቃሴ ሲደረግ ስለነበረ በሁኔታው ያዘኑ አባቶችና የሀገር ሽማግሌዎች ቦታው ምዕራፈ ቅዱሳን መሆኑን ለሚመለከቱ አካላት በማሳወቅ በ1991 ዓመተ ምህረት መቃኞ ቤት በመስራት በአቡነ ተክለ ሃይማኖት በአባ ሳሙኤልና ክርስቶስ ሰምራ ስም ተሰይሞ የቦታው ቀደምት ታሪክ እንዲመለስ ተደርጎ በተሰራው መቃኞ ቤትም እስካሁን ድረስ አገልግሎት እየተሰጠ ይገኛል። በ2006 ዓመተ ምህረት በብፁዕ አባታችን በአቡነ ቄርሎስ መልካም ፈቃድ የመሰረት ድንጋይ ተጣለ። እዚያ ስራው በ2007 ዓመተ ምህረት ጀመረ። ይህን ስራ ለማሰራት
የሞከረ ፈቃደኛ የሆነ አቶ ምስጋናው ሙላው የሚባል ሰውዬ ነው። ኃይለ ሥላሴ ይባላል ክርስትና ስሙ። አሜሪካን ቦታ ነው ያለው። ከነ ልጆቹ ሀነ ቤተሰቦቹ በቃ ብዙ የሆነ ብር አውጥቶ ይሄን ቦታ ህልም አይቻለው ብሎ እሱ 21 ዓመት ሙሉ በሳጥን ብር እያስቀመጠ ይህ ቦታ እግዚአብሔር ማረፊያ ነው፣ ቤተ ክርስቲያኑም ላይ መሰራት አለበት ብሎ እንዲመሰረት ያደረገው ወንድማችን አቶ ምስጋናው ሙላው ነው። ከተመሰረተበት ዘመን አንስቶ ህዝቡ ሴት የለ ወንድ የለ ገንዘቡን ጉልበቱን ኃይል ላይ ነው ያፈሰሰው። ስራው ከ90% በላይ ተጠናቆ ለአገልግሎትና ለምረቃ ተዘጋጅተን በምንገኝበት ወቅት ሐምሌ 3 ለሐምሌ 4 ከሌሊቱ 11 ሰዓት በዘነበው ዝናብ አማካኝነት የተሰራው ስራ ሙሉ በሙሉ ተንሸራቶ ከፍተኛ ጉዳት ላይ ደርሰናል። የጉዳት መጠኑን በተመለከተ እንደምታዩት አንደኛ የፈረሰው በጣም ከፍተኛ ችግር ላይ ነው ያለው። ቤተክርስቲያኑ ከ3 ሜትር ባነሰ እንትን ላይ ተንጠልጥሎ ያለና ከ30 ሚሊዮን ብር በላይ የወጣበት ቤተክርስቲያን ይህን የምናየውን እንደ አዲስ በተደራጀ መንገድ ካልተሰራ ሙሉ በሙሉ የሚፈርስና አደጋው የከፋ እንደሚሆን ይታወቃል። ስለዚህ ቤተክርስቲያኑ በ3 ሜትር ተንጠልጥሎ ነው ያለው። ስለዚህ ምንድነው እያደረግን ያለነው? እዚህ ያሉ መሐንዲሶችን በማስተባበር አዲስ አበባ ላይ ያለው ኮሚቴም ሌሎች ቦታ ላይ ያለውም የመጀመሪያ ያደረግነው ጥናት ነው እየተጠና ያለው። በጥናቱ መሰረት ዙሪያውን ይህንን ያለውንና የቀጣይ የስጋት ላይ ያለውን አሁንም ክረምቱ እየጨመረ በመምጣቱና ያለው አደጋ እጅግ አሳሳቢ በመሆኑ ይህንን ስራ ለመስራት በመሐንዲስ ግምት በተጠናው መሰረት ከ40 እስከ 50 ሚሊዮን ብር እንደሚገመት መሐንዲሶች በጥናት አረጋግጠዋል። ስለዚህ ይህንን ለመስራት እንደሚታወቀው አካባቢያችን አንደኛ ህብረተሰቡ እጅግ በጣም ከፍተኛ የሆነ ዝቅተኛ የኑሮ ደረጃ ላይ ያለ የሚበላው አቶ ከጆዳፍ ያለ ህብረተሰብ በመሆኑ፣ ሁለተኛ ደግሞ በሰሜኑ ጦርነት አሁንም ባለ እርስ በርስ ጦርነት ጠቅላላ ያለው የህብረተሰቡ የንግድ እንቅስቃሴ የተዘጋ በመሆኑ ለመስራት እጅግ አሳሳቢ ስለሆነብንና የእያንዳንዱን ህዝበ ክርስቲያን ድጋፍ ስለሚጠይቅ በዚህ ሚዲያ የምትመለከቱ በአገር ውስጥም በውጭም ያላችሁ ወንድሞች፣ አካባቢው ተወላጅ፣ በአጠቃላይ ህብረተሰቡ ምዕመናን ሁሉ አንደኛ በጸሎት፣ ሁለተኛ በማቴሪያል፣ ሶስተኛ ደግሞ በገንዘብ የምትችሉትን እንደስካሁኑ ድጋፍ እንድታደርጉልን በመድኃኔዓለም ስም ጥሪያችን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን ሊቃውንተ ቤተ ክርስቲያን፣ ካህናት አባቶቻችን፣ ወንድሞቻችን ዲያቆናት፣ እንዲሁም ምእመናን በኃያሉ በለው እግዚአብሔር ስም እንደምን አደራችሁ እንደምን ዋላችሁ። እንግዲህ አባቶቻችን ሲገልጹት እንደቆዩት ይሄ የምታዩት ግዙፍ ህንፃ ቤተ ክርስቲያን ቀራንዮ መድኃኔዓለም ሁላችሁም በየአካባቢያችሁ እያያችሁትም ስለሆነ ይህ ቤተ ክርስቲያን የህንፃ ቤተ ክርስቲያን በብፁዕ አባታችን ባንጋፋው በታላቁ አባት የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ በሆኑት በብፁዕ አቡነ ቄርሎስ በታላቁ አባታችን መሰረት ድንጋይ በ2005 ተመስርቶ 2008 ላይ ተጀምሮ ይህን የምታዩትን ህንፃ ቤተ ክርስቲያን ከ30 ሚሊዮን ብር በላይ ወጪ የተደረገበት ህዝበ ክርስቲያኑ እናቶቻችን አባቶቻችን የተረባረቡበት ህንፃ ቤተ ክርስቲያን ነው። ይህ ህንፃ ቤተ ክርስቲያን ደግሞ እንደምታዩት በመሐንዲስ እየተጠና ከ40 እስከ 50 ሚሊዮን ብር ይጨርሳል ተብሎ ነው ግምት የተወሰደበትና ይህንን ግምት ደግሞ ለማሰራት ሁላችሁም የኛ ሀዘን የእናንተ ሀዘን ነው። እያያችሁት ነው እንግዲህ አባቶቻችን ወንድሞቻችን ከሩቅ ሀገርም ከቅርብ ሀገርም ያሉት መተው ሁሉ ሀዘናቸውን እያዘኑ እያለቀሱ እኛ ጋር አብረው እያዘኑ ነውና በውጭ ያላችሁትም እንግዲህ ይህን እያያችሁ እንድትራዱና ስንል ጥሪያችን እናስተላልፋለን። በዚህ ደብር ውስጥ እንግዲህ እግዚአብሔር ገቢረ ተአምሩን ሰርቶልኝ ከተለያየ ቦታ እዚህ መጥቼ ህፃናትን እንዳሰባስብ በ69 ዓመተ ምህረት ፈቅዶልኝ እዚች ቦታ ተወለድኩባትም ቢሆንም እግዚአብሔር አምጥቶ ብዙ ገቢረ ተአምር አለ። ጊዜ ገቢር ለእግዚአብሔር ነውና እናንተን ያመጣችሁ እግዚአብሔር ፈቅዶ ነው። ስለዚህ ለህዝብ አስተዋምላክ ሌቦች ቆፍረው በማይሰርቁት መዝገብ ሁሉም ንብረቱን ሀብቱን እንዲያዘጋጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰሜን ወሎ መቄት ወረዳ ገረገራ ቀራንዮ ላይ ነው ያለነው። ያው ህዝበ ክርስቲያኖች ካህናት ዲያቆናትም አለን ተሰብስበን በሐምሌ 3 አጋጣሚ መሬቱ ተንሸራቶ በገጠመው ችግር
መንገድ ስለተዘጋ ማገልገልም አልቻልንም። ህዝበ ክርስቲያኖች በሙሉ ኦርቶዶክሳዊ ይሁን ስለመድኃኔዓለም እጃችሁን ዘርጉልና በእግዚአብሔር ስም እንጠይቃለን። ዓለም ያላችሁ ምእመናን በጠቅላላ እንግዲህ ይህንን ቀራንዮ መድኃኔዓለም ታሪካዊና ጥንታዊ ቦታ በዚህ በደረሰበት የመሬት መንሸራተት አደጋ ምክንያት ከመላእክት ጋር የምንዘምርበትን የዝማሬ መላእክት የምናሰማበትን ወደ እግዚአብሔር የምንጸልይበትን የቅዱስ ያሬድን ይህንን ዜማ የምናዜምበትን ይህን ቤተክርስቲያን በዚህ በመናዱ በጊዜያዊው መናዱ ምክንያት ልናጣ ስለሆነ ሁላችሁም ይህንን በመመልከት የእርዳታ እጃችሁን እንድዘረጉልን ስንል የዚህ ቦታ ሊቃውንት፣ መምህራን፣ ካህናት፣ ዲያቆናት የሁላችንም የእርዱልን ጥሪ እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመቄት ወረዳ ቤተ ክህነት ስራ አስኪያጅ ነኝ። ያው ስሜ ወሃቤ ሀብታት ፍስሐ አላሙ እባላለሁኝ። እንግዲህ በዛሬው ዕለት ያው በአጠቃላይ ለመላው ኦርቶዶክሳውያን ክርስቲያኖች እናስተላልፈው መልእክት ወረዳችን በታላቁ ደብር በደብረ ሃይማኖት ገረገራ ቅዱስ ጊዮርጊስ ደብር ስር ቀራንዮ አምባ መድኃኔዓለም አቡነ ተክለ ሃይማኖት አባ ሳሙኤልና ቅዱስ ክርስቶስ ሰምራ አንድነት ገዳም እንግዲህ ገዳም ከአባቶች ታሪክ ከደብሩ ታሪክም እንደምንረዳው በታላቁ ገዳም መስራች በአባ ሳሙኤል ዘዋልድባ እንደተመሰረተ የተወሰኑ ዓመታት እንደተቀመጡበት የተለያዩ ጥንታዊ ቅርሶችም እንደተገኙበት የደብሩ ታሪክ ያስረዳልና እንግዲህ በየማህበራዊ ሚዲያው እንደሰማችሁት እንዳወቃችሁት በተከሰተ የመሬት መንሸራተት ምክንያት ታላቁና ግዙፍ ህንጻ ቤተክርስቲያን በምዕመናን የገንዘብ ድጋፍ፣ የጉልበት ወዘተ ወጪ ተደርጎ የተሰራው ህንጻ ቤተክርስቲያን ከዛሬ ነገ ይመረቃል እያልን ምርቃቱን በጉጉት እየጠበቅን እንዳለ ያው በመሬት መንሸራተት ምክንያት ይሄ ግዙፍ ህንጻ ቤተክርስቲያን ሊፈርስብን ያው በድንጋጤና በስጋት ላይ ነው ያለነውና እንግዲህ እንደስከዛሬ ሁሉ አስፈላጊውን የማቴሪያልም የገንዘብም የሐሳብም የጉልበትም ድጋፍ አድርገው ምዕመናን የሰሩት ቤተክርስቲያን ደስታውን ሳያዩ መመረቁን ሳያዩ አሁን ላይ የተደቀነባቸው ሀዘንና ስጋት ሁላችንም አንገታችን እንድንደፋ አድርጎልናልና ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አጠቃላይ በአገር ውስጥም በውጭም ያሉ የቤተክርስቲያኒቱ ልጆች ይህ ህንጻ ቤተክርስቲያን አሁን ላይ በደረሰበት አደጋ ምክንያት አደጋው ጊዜያዊ መፍትሄ የሚሰጠው አይደለም፣ ዘላቂ መፍትሄ ያስፈልገዋልና በገንዘብም በጉልበትም በሙያ እውቀትም በማቴሪያልም ወዘተ በመሳሰለው እንዲያግዙና ህንጻ ቤተክርስቲያኑ አሁን ካለበት አደጋ ተጠግኖ ዘላቂ ስራ ተሰርቶለት ስርዓተ አምልኮ እንዲከናወንበት የደከሙ የወጡ ያስተባበሩ ምዕመናንም ሀዘናቸው በደስታ እንዲለወጥ አስፈላጊውን ክርስቲያናዊ ድጋፍ እንዲያደርጉ ያው በቤተክርስቲያኗ ስም ጥሪ ለማስተላለፍ አሳስባለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ወገኖቻችን በሙሉ እንኳን ከ2017 ዓመተ ምህረት ወደ 2018 ዓመተ ምህረት ዘመነ ማርቆስ አደረሳችሁ አደረሰን እላለሁኝ። ያው ስሜ ብፁዕ አባ ኤርምያስ ነው የማገለግለው። እንደሚታወቀው ሰሜን ወሎ ሀገረ ስብከት ነው። አሁን ላስረዳም ላስተላልፍም የፈለኩት በሀገረ ስብከታችን ስር ካሉት ጥንታውያን ታሪካውያን አድባራት መካከል ደብረ ሃይማኖት ገረገራ ቅዱስ ጊዮርጊስ ሲሆን እሱ ደብር ስር የሚተዳደረው ደግሞ ገረገራ ቀራንዮ መድኃኔዓለም የሚባል
ደብር አለን። ይሄ ደብር አዲስ ህንፃ እየተገነባበት ያለ ቢሆንም እዚህ ቦታ ላይ ይሄን ውብ የሆነ ህንፃ ቤተ ክርስቲያን መገንባት የተፈለገው ታሪክ ለመመለስ ታሪክ ለማስታወስ ታስቦ ነው። በአባታችን በአቡነ ሳሙኤል ዘዋልድባ የተቆረቆረ ገዳም ነበር። በኋላ በሰው ሰራሽም በተፈጥሯዊም ጉዳይ ያ የገዳም ማንነቱ ተቀይሮ አላስፈላጊ አካባቢውንም ክርስትናንም የማይገልጹ ተግባራት ይከናወኑበት የነበረ ባዶ ተራራ ሆኖ ነበረ እና በዚህ ወቅት በዚህ ሰዓት ላይ ያሉ ምዕመናን ካህናት ተነጋግረው ያን የክርስትናን ገጽታ የሚያጠፋውን ነገር አስወግደው ቤተክርስቲያን መገንባት እንዳለባቸው ተነጋግረው ወስነው በጥርብ ድንጋይ ውብ የሆነ ግዙፍ የሆነ ህንፃ ቤተክርስቲያን ገንብተዋል። ገንብተው አሁን ለማስመረቅ ጥቃቅን ስራዎች ናቸው የቀሯቸው። ይሄ በሆነበት ይሄ ባለበት አጋጣሚ በ2017 ሐምሌ ወር ላይ ድንገት የመሬት መንሸራተት ገጥሞ ያ የገነባ ለመመረቅ በዝግጅት ላይ ያለ ለማስመረቅ በዝግጅት ላይ ያለ ምዕመን ካህን ቅስሙ ነው የተሰበረው እና አሁንም ይህን ቦታ መልሶ ወደ ነበረበት ወደ ታሰበበት ዓላማ ለማድረስ የሁሉንም ምዕመናን ርብርብ ትኩረት ፈልጓል። ሰበካ ጉባኤው፣ ህንፃ አሰሪ ኮሚቴው እስካሁንም የተሰራው በአካባቢው ምዕመን ብቻ ሳይሆን በተለይም በአቶ ምስጋናው በኩል በሰሜን አሜሪካ ላስ ቬጋስ አካባቢ ያሉ ምዕመናንም አስተዋጽኦ እያደረጉ ብዙ መዋዕለ ንዋይ ያፈሰሱበት ነው። አሁን ይሄ ተፈጥሯዊ ክስተት ነው። መቼም እንግዲህ ያለ ነገር ነው። ተስፋ የሚያስቆርጠን ነገር አይደለም። ያለው ነገር ቢያሳዝንም የገጠመን ነገር ቢያስደነግጥም ሆኖም ግን ተባብረን የማንፈታው ችግር አይደለም ብዬ አምናለሁኝና ይህን በማስመልከት 2018 ዓመተ ምህረት መስከረም 9 ላይ በአካልም በኦንላይን ሰፊ ገንዘብ የማሰባሰብ መርሃ ግብር ተይዟል አዲስ አበባ ላይ እና የሁላችሁንም ድጋፍ የሁላችሁንም ርብርብ ይጠብቃል ሰበካ ጉባኤው፣ ህንፃ አሰሪ ኮሚቴው በተለይም ደግሞ ይህን ወቅታዊ ችግር ለመፍታት አዲስ አበባ ላይ የተቋቋመው ኮሚቴ ብዙ ደግሞ ከብዙ የሚዲያ ባለሙያዎች ጋር ተነጋግሮ ይህን መርሃ ግብር አዘጋጅቷልና በሀገር ውስጥም ያላችሁ ብትችሉ በአካል ባትችሉ በውጭ ሀገር እንዳሉት በኦንላይን የምትችሉትን ሁሉ በማድረግ ይህን ቦታ እንድረስለት ለህንፃው ላይ ግንቡ ላይ ለመድረስ ከተንሸራተተው እና ከህንፃው መካከል ያለው የ3 ሜትር ልዩነት ነው እና በጣም ከባድ አደጋ ላይ ነው ያለ ነው። ይህን እንደምንም ብለን አሁኑኑ መፍትሄ ካልሰጠነው ይጨምራል። ብዙ መዋዕለ ንዋይ ብዙ አካላዊ አእምሯዊ ጉልበት የፈሰሰበት ስራ ወደኋላ እንዳይመለስብን ታሪካችንም እንዳይበላሽ ሁላችሁንም ማሳሰብ እንፈልጋለን፣ ማስታወስ እንፈልጋለን። እግዚአብሔር በእኛ በኩል የማይፈታው ችግር አለ ብለን አናምንምና ሁላችንም እግዚአብሔር ለሚሰጠው መፍትሄ መሳሪያ፣ መሰላል፣ መሸጋገሪያ ድልድይ ሆነን ይህን ችግር እንድንፈታ በቅድስት ቤተክርስቲያን ስም በሀገረ ስብከታችን ስም አሳስባለሁኝ። እግዚአብሔር 2018 ዓመተ ምህረት የሰላም የፍቅር የበረከት የትንሣኤ ዘመን ይሆንልን ዘንድ ፈቃዱ ይሁንልን። ሁላችሁንም እግዚአብሔር ይባርክ። እንደ ሰው የማይለየው በፍቅር ሁሉን የሚያየው አይጣለኝ ብቻ ጌታዬ ሸሸኝ በሁኔታዬ ክብሬ በእግዚአብሔር